ዙርም በባለፈውም ለአቅመ ፖለቲካ ከደረስን በኋላ በምርጫ ነው መከናወን ያለበት የኢትዮጵያ ፖለቲካ ስልጣን ሽግግር ብለን ነው ምናምነው። ይሄ አንደኛ መስዋዕትነትም ነው፣ ሁለተኛ በጣም አስፈላጊም ስለሆነ ብቸኛው አማራጭ ነው ብለን ነው ምናምነው። ቀላሉን ስራ ሳይሆን በጊዜ ሂደት የሚሳካውን ከኢትዮጵያ ሕዝብ ጋር እየሰፋ በሚመጣው መድረክ መሳተፍ አለብን በሚል ነው። ምርጫ በተለይ ያሁኑ ምርጫ ለኢትዮጵያ በአግባቡ በደርዙ ለተረዳው እጅግ በጣም ወሳኝ ምርጫ ነው። ብዙ ሪዘርቬሽኖች አሉ። በነገራችን ላይ እንደ ፓርቲ የፖለቲካ አማራጭ አቅማዳችንን ወደ ጎን እናስቀምጠን የማንስማማባቸው እልፍ ጉዳዮች አሉ። ወዳጆቼም ሼር የሚያደርጉት የየራሳቸው የፓርቲያቸው የማይስማሙበት መሰረታዊ ሁኔታዎች ሊኖሩ ይችላሉ። ግን እንደ ኢትዮጵያ አጣብቂኝ ውስጥ ያለች ነባራዊ ጂኦፖለቲካዊ ዓለም አቀፍ አሰላለፉን ያለኑን የወገን የጠላት አሰላለፍ ከግምት ማስገባት፣ በዚህ ውስጥ የባንዳንም ማሰላለፍ ከግምት በማስገባት ይሄ ምርጫ የኢትዮጵያ ሌጂስመንት የሆነ ገቨርንመንት ወይንም በአንጻራዊነት ህዝባዊ ቅቡልነት ያለው መንግስት መመስረት አለብን። አለዚያ ጠላቶቻችን ብዙ ናቸው፣ ያፈርሱናል፣ እድሉን ያገኛሉ። ስለዚህ ከመቼውም ጊዜ በላይ ልንተባበር ልንተጋገዝ የሚገባ ጉዳይ ነው። የፖለቲካ አማራጮቻችንን ለጊዜውም ቢሆን ሆልድ የምናደርጋቸው ነው። ግን ይሄ ማለት ለምርጫ መወዳደሪያ አሰ ማኒፌስቶ አናቀርባቸውምና ቢያንስ ብናሸንፍ ልናስተዳድርበት፣ ከተሸነፍን ደግሞ ያሸነፈው አካል እንዲገዛው አስገዳጅ ሁኔታ የምንፈጥርበት መሆን መቻል አለበት። እኔ አሸንፌ ወይም የኔ ፓርቲ አሸንፈው የመንግስት ስልጣን ብቻ ካልያዘ ቅድም ወዳጄ እንዳሉት እኔ እንትን ካልኩት ጭሬ ላጥፋው ካልበላሁት ጭሬ ላጥፋው እንዳለችው አይነት ነገር መሆን የለበትም። ስለዚህ ሚሸጥ ሐሳብ ያሸነፈው አካል ህዝብን ካለበት የኢኮኖሚ ማህበራዊ ፖለቲካዊ ተቃርኖ ሊያወጣ የሚችል ሐሳብ ይዘን እንቀርባለን። ይህንን ማዋጣት በራሱ አሸናፊነት ነው። በምንም መመዘኛ ግን ይሄ ምርጫ በአግባቡ የትኛውም አካል ያሸንፍ ሀገሪቷን በጠንካራ ምሰሶ በተለይ ሊዘልቁ በሚችሉ ምሰሶች ላይ ልናቆም የምንችልበት በጋራ ከዛ በኋላ ከምርጫ በኋላ የትኛው መንግስት ተመሰረተ ከዛ መንግስት ጋር የተለያየ ሐሳብ ተቃርኖች ይኖራሉ አሉም ይቀጥላሉ። አገር ግን ትቀጥላለች። አገር በምትባል ሜዳ ውስጥ በአግባቡ በደርዙ እንድንጫወት ምርጫው መካሄድ አለበት። ምርጫውን በዚህ አግባብ ነው የምናየው። ለዚህ ነው ብዙ የውስጥ ተግዳሮች እያሉብን ብዙ ቢያንስ የሰላም አማራጮቻችንን ሊያናጉ የሚችሉ በስራ አስፈጻሚ በለው በተለያየ ሁኔታ ውስጥ ያለን ፓርቲዎች ሆነን ምርጫን እየተሳተፍንና ልንሳተፍ እየተዘጋጀን ያለነው ኦልሞስት ምርጫውን ከዚህ አንግል ነው የምናየው። ኢትዮጵያ ትመርጣለች ብቻ አይደለም፣ ኢትዮጵያ ትሻገራለችም ጭምር ነው። ለምን ይሄ ምርጫ አሻጋሪ ነው። ማንም ያሸንፍ ማንም አንደኛው ድርሻ አለን ብሎ መቀበል ነው። ሁሉን ነገር ወደ አንድ ወገን ወርውሮ ይሄው ብለን ነበር ተበላሸ ማለት የማንም የሰነፍ ስራ ነው። ድርሻ አለን እያንዳንዱ ምርጫው ላይ መራጩ ህዝብ፣ ገዢው ፓርቲ፣ ተወካካሪ ፖለቲካ ፓርቲዎች፣ ሲቪክ ተቋማት ይህን ምርጫ እንዲያጋፍር በህግ ስልጣን የተሰጠው ብሔራዊ ምርጫ ቦርድ፣ የጸጥታ አካላት ሁሉም ድርሻ አላቸው። ሁሉም ሚናቸውን በተገቢው በጨዋነት ከተወጡ ቅድም የምንመኘው ሀገር አንድ ጡብ አስቀምጠን አልፋለን ይጠናቀቃል ማለት አይደለም። የምናስበውን በአዲስ ሶሻል ኮንትራክት ላይ የምትታነጸው ኢትዮጵያ የዚህ ዘመን ሸክላችን አስቀምጠን አልፋለን እናጠናቀቃለን አይደለም። ቀጣዩ ትውልድ ድርሻው ይወጣል። ስለዚህ እኔ ፖዚቲቭሊ ክሪቲካል ሆነን ክሪቲካሊ ኢንጌጅ እያደረግን እኔ ድርሻዬን ተወጥቻለሁ ወይስ የዳር ተመልካችና እንደው ቅድም እንዳልኩት በዛም በዚህም አላኩሼ ደግሞ የዜና ነጋሪ ነው ሚናዬ ወይስ በጎ አስተዋጽኦ አለኝ ብሎ መመዘን፣ ይሄ አንደኛው ነው። ሁለተኛ የምርጫ ውጤት ማሸነፍ ማለት አይደለም። ምርጫ ሂደቱ ነው። የዲሞክራቲክ ፕሮሰስ ግንባታው አካል ነው፣ ሂደቱ ነው። የምናስበው የተረጋጋ ሀገር ዲሞክራሲያዊ ስርዓት የሚገነባው ዛሬ ኤክሰርሳይዝ በምናደርገው በየ5 ዓመቱ ጊዜውን ጠብቆ የምንተገብረው የምርጫ ስርዓት የዛ የትልቁ ስዕል አንዱ ነጠብጣብ ነው። ዛሬ የምናስቀምጣው ምንጫጭራት ብሩሽ ነው። እንደውም ምንድነው የሚባለው 3 ሰዎች ድንጋይ እየጠረቡ አንድ ቱሪስት ጎብኚ ጠጋ ብሎ አንደኛውን ጠየቀው ምን እየሰራ ነው ሲለው የዕለት እንጀራዬን ለማሸነፍ ድንጋይ እየጠረብኩ ነው አለው። አንደኛውን ሄዶ ጠየቀው አይ እኔ የምጠርበው ስፔሻል ድንጋይ ነው፣ ምክንያቱም የሁለት ግርግዳ ማጋጠሚያ የማዕዘን ድንጋይ ነው የምጠርበው እና ትንሽ ስፔሻል ኃላፊነት አለብኝ አለው። እና ሶስተኛውን ጠራቢ ሄዶ ጠየቀው አንተስ ምን እየሰራ ነው ሲለው እኔማ ትልቁን ካቴድራል እያነጽኩ ነው አለ።
ሶስቱም የሚሰሩት አንድ አይነት ነገር ነው። አውትሉካቸው ነው የተለያየው እና ትልቋን ኢትዮጵያ ነው የምገነባው ማዋጣው ነው እንጂ የኔ ፓርቲ እንዲያሸንፍ በኔ ዘመን ያለው የኔ መሪ ምናምን ከሚል ከጠባብ ቡድን ፍላጎት ወጥተን ትልቁን የዲሞክራሲ ስርዓት ግንባታ አስበን ከሰራን ምርጫው ሂደቱ ነው። ሂደቱ ላይ ሰላማዊ ተሳትፎ የሚጠበቅብኝ ህጋዊ ተሳትፎ እስካደረኩ ድረስ ድርሻዬን እወጣለሁ ብዬ አስባለሁ። የመጨረሻው ታማኝና ጨዋ መሆን ያለብን ይመስለኛል። ታማኝና ጨዋ የምንሆነው ለኢትዮጵያ ነው፣ ለህሊናችን ነው፣ ለሀገራችን ነው። ምርጫው ሰላማዊ ዲሞክራሲያዊ ብቻ ሳይሆን በህዝብ ዘንድ ቅቡልነት ያለው ተቀባይነት ያለው እንዲሆን ሁላችንም እኩል ማዋጣት አለብን። ይሄ በተዛነፈ አንዱ ኃላፊነቱን ሳይወጣ ሲቀር ሸክሙ ሌሎች ላይ ይከብዳል። አንድን ግንድ 6 ሆኖ ተሸክሞ እየሄዱ እያለ ሁለቱ የሚንጠለጠሉ ወይ አራቱ የሚንጠለጠሉ ሆኖ ሸክሙ ሁለቱ ላይ ነው የሚመጣው። ስለዚህ ተንጠልጣዮች አሉ፣ እገነዘባቸዋለሁ። ያንን ትልቁን የሀገር ምስል አስበው ኃላፊነትን በአግባቡ መወጣት ይገባል። ሰላማዊ ዴሞክራሲያዊ ምርጫ ስንል በጣም አድካሚ መቀስቀስ የሚያስፈልገው ሀሳብ ማቅረብ የሚያስፈልገው በተለያዩ አጀንዳዎች ማኒፌስቶ ጽፋ መቅረብን የሚጠይቀው በየቀበሌውና በየወረዳው ሀሳብ ለህዝብ ማድረስ ነው የሚጠይቀው በየሚዲያው እየቀረብ አርቲክሌት ማድረግ ነው የሚጠይቀው ከባዱ ስራ ነው። ወይራስ ግን በአንድ ቁራጭ እንትን ጥላቻ ቅስቀሳ ማድረግ ግን ቀላሉና የሰነፉ ስራ ነው። ትናንት በሶማሌ ጦርነት ጊዜ ሞቃዲሾ ሬዲዮ የከፈቱ ባንዳ ድርጅቶች ነበሩ። ይሄ ታሪክ ነው ጀጅ ያደረጋቸው። ዛሬ ብሔራዊ ጥቅም ብሔራዊ ሉዓላዊነት የምንላቸው አጀንዳዎች አሉ። የአባይ ግድብ አንድ መሰረታዊ ጉዳይ ነው፣ ተሳክቷል። ኦኬ የአሰብ አጀንዳ አሁን መጥቷል። የኢትዮጵያ ህዝብ ሲጠይቀው የኖረ ጉዳይ እኮ ነው። በተደራጀ መልኩ ሲመጣ መሆን ያለበት ጤነኛ ሰው ምንድነው ማድረግ ያለበት? አሁን የምመርጠው መንግስት ይህንን አጀንዳ ማስፈጸሙን ግን ኦዲት አደርጋለሁ እያለ መከታተል አለበት። እኔ የምፈልገው እሱ ነው። በዚህ ዓመት ምን አድርጓል ይሄን ለማሳካት፣ ኔክስት ይር ምን ያደርጋል? ከዛ ባለው ተርም ውስጥ ዝም ብሎ ከሪቶሪክ ባለፈ ተጨባጭ ፖለቲካና ዲፕሎማቲክ እንቅስቃሴዎች እያደረገ ነው ወይ ብዬ ነው የምጠይቀው እንጂ ይሄ ናሽናል ኢንተረስት መሆኑን ማንም ሊነግር አይችልም። በጣም መሰረታዊ ጉዳይ ነው። ስለዚህ ከነችግሩም የዲሞክራሲ ሂደት ልምምድ ነው፣ በአንድ ጀንበር የሚሳካ ጉዳይ አይደለም። ስለዚህ ዘንድሮ የምናደርገው የምርጫ ተሳትፎ ለሀገራችንም ለግንኙነቶቻችንም ለወንድማማችነታችንም ለልምዳችንም በጣም ጠቃሚ ስለሆነ ሁላችንም በየአካባቢያችን በንቃት በምርጫ ቦርድ ፕሮግራም መሰረት ሰሌዳ መሰረት እንድንሳተፍ የከበረ ጥሪዬን አቀርባለሁ። አመሰግናለሁ።